ብዙዎቻችን ፋይናንሻሊ ብቻ አይደለም ሜንታሊ በጣም ደሃ ነን። በዚህ ቪዲዮ 5 ሜንታሊ ፑር እንዲሆኑ የሚያደርጉት ነገር ምን እንደሆኑ በዚህ ቪዲዮ ለእናንተ ነግራችኋለሁ። ሜንታሊ ፑር ማለት ጋይስ የወደፊታችንን ማየት አለመቻል፣ የሚያወጣንን መንገድ ትክክለኛ አቅጣጫ የትኛው እንደሆነ አይዴንቲፋይ አለማድረግ እና ግሮዝ ማይንድ ሴት አለመኖር፣ ያ ነው ሜንታሊ ፑር ማለት። ከዛም በላይ ነው። ይሄን ቪዲዮ ተረጋግታችሁ ወደኋላ ደገፍ ብላችሁ እስከ መጨረሻው እንድትሰሙ ይፈልጋለሁ። ሁልጊዜ ሜንታሊ ፑር እንደሆን ሜንታሊ ፑርነትን ደግሞ እንደ ሀቢት አድርገን እንድንወስድ የሚያደርገን ነገር ምን መሰላችሁ? የብዙዎቹ ችግር ምን? ሁልጊዜ ሰበብ መደርደር። ሰበብ መደርደር ስቲል አሁን ለምሳሌ ፋሚሊ ውስጥ ሊሆን ይችላል። ፋሚሊያችሁን ሰበበኛ ልታደርጉ ትችላላችሁ። ፋሚሊ ሰበብ ማድረግ ማለት ከችግሩ ታመልጣላችሁ ማለት አይደለም። ይሄ በጣም እየደገገማችሁ ፋሚሊ እንዲህ ስላረገ ነው እንዲያረገ ነው ያላችሁ ስትመጡ እናንተ ራሳችሁ ለራሳችሁ በጣም ናይትሜር ነው የምትሆኑት። በጣም አስፈሪ ነው የምትሆኑት። ለራሳችሁ የምትወስዱትን ዲሲሽን በጣም ራሳችሁን ትልቅ አደጋ ውስጥ ነው የምታስገቡት። ኮምፕሌን ማድረግ ይኸውላችሁ ሜንታሊ ፑር እንድትሆኑ ማደግ እንድትችሉ ጠንካራ እንደሆናችሁት እንዳታስቡ እናንተን ኪፍ ዳውን የሚያደርግ በጣም እናንተን የሚይዝ ደግሞ ሜንታሊ ፑርነትን እንደ ሀቢት አድርጋችሁ ኮምፕሌን ያደርጋችሁ ስትመጡ ማደግ ሁላ ታቆማላችሁ። ከዛ የሆኑ መጥፎ ነገሮች ነው ወደ አይምራችሁ የሚመጣው። መጥፎ ነገሮች እንደማያሳድጋችሁ ታውቃላችሁ። ስለዚህ ለራሳችሁ ራሱ ኃላፊነት መውሰድ እንድናቆም ያደርጋል። ኮምፕሌን ማድረግ አቁሙና ማድረግ ችግሩ የቱ ጋር እንዳለ እና ሁላችሁም እናንተው ራሳችሁ ለችግሮቹ መፍትሄ እንደምትሆኑ አስባችሁ ተነሱ። ሁለተኛ ፑር ሜንታሊቲን እንደ ሀቢት እንድንወስድ የሚያደርገን ነገር ምንድነው? ሁልጊዜ ራሳችንን መነጻጸር። ምንድነው? አንድ ሰው በጣም ግብዳ በዲ ካለው ያ ሰውዬ እኮ በጣም ትልቅ ሰውነት አለው ማለት ጡንቻ አለው ምናምን እኔ ስትሉ ለራሳችሁ ያለውን ቦታ እየቀነሳችሁ ነው የምትመጡ። ወይም ያ ሰው በጣም ጎበዝ ተማሪ ስለሆነ በህይወትም ከኔ በላይ በጣም ሀብታም የሆነው እሱ ነው፣ በህይወትም በጣም ደስተኛ የሆነው እሱ ነው፣ በህይወትም በብዙ ነገር በሁሉም ነገር እኔን የሚበልጠኝ እሱ ነው ትላላችሁ። ምን ስለሆነ? ብቻ ጎበዝ ተማሪ ስለሆነ። ለምን? እናንተ ጎበዝ ተማሪ ስላልሆናችሁ። እናንተ ጎበዝ ተማሪ አይደላችሁም፣ እሱ ጎበዝ ተማሪ ነው። ስለዚህ በህይወት በየትኛውም በላይፍ ስኪል እናንተን ይበልጣል በማለት ታስባላችሁ። ይሄ ነው ኮምፓሪዘን። ይሄ ኮምፓሪዘን እንዴት ነው የሚገለን? ማለት እንዴት ነው የሚይዘን ካልን ታውቃላችሁ። ራሳችሁን ኮምፔር ማድረግ ከጀመራችሁ ኢማጂን ጋይስ በጣም ራሳችሁን ያወረዳችሁ ነው። የምታደርጉትን ነገር ላይ በጣም ኃላፊነት ስትወስዱ ኢቭን ይሄን ነገር እኔ አልችልም እኮ ለዚህ ነገር እኮ ምንም ምበቃ አይነት አይደለም ይሄ ቦታ ምናምን ለኔ ራሳችሁን በጣም ዝቅ ያረጋችሁ ነው የምትመጡ። ያላችሁትን ፖቴንሻል ደግሞ ራሳችሁን ኮምፓየር ማድረግ ከጀመራችሁ ከዛች ደቂቃ ጀምሮ ፖቴንሻላችሁ በ0.1% ወይም በ0.9% እየቀነሰ ነው የሚመጣው። ፖቴንሻላችሁ የቀነሰ መጣ ማለት ደግሞ ኢማጂን ጋይስ ሁላችንም እዚህ ያለነው ይሄን ትምህርት ወይም ይሄን ከኔ ጋር ለማስማት የመጣችሁ ለማደግ የምጥሩ ናቸው። ወይም ኮንተንት ክሪኤሽን መስራት ፈልጋለሁ ብላችሁ እኔን ስታዩ እኔ ማወራበትን ወይ አይታችሁ ይሄ ልጅ እኮ እንዲህ ነው የሚያወራው እኔ እኮ እንዲህ ማውራት አልችልም። ወይም የሆነ ዩቲዩበር በጣም ስለ ቢዝነስ ስለሚያወራ ስለ ቴክኖሎጂ በጣም በሚገርም ሁኔታ በሚገርም ኤዲቲንግ ስለሚሰራ እሱን እንደሱ መስራት አልችልም ምትሉ ከሆናችሁ ጋይስ ጫውታው የእድገት ከሆነ አሁን ባለክ ፖቴንሻል ተጠቀም። የትም ልትኖር ትችላለህ። ጫውታው ያ ነው። እኔ ኢቭን አሁን ከማንም ጋር ራሴን ኮምፔር አላደርግም። በኮምፓሪዝን ማለት ኮምፔር ማላረገው ለምንድን ነው? ሰው የሚያቀርበው የሚሄድበት ወይ ኤክስፒሪየንሱ ይለያል ብዬ ነው የማስበው። ስንቶቻችሁ የኔን እዚህ ዩቲዩብ ላይ ማቀርበው ነገር ትወዳላችሁ? እንዴት ነው የወደዳችሁት? ምኑን ነው የወደዳችሁት? እኔ ማቀርበው ነው ወይ
የሆነ የምትሉት አለ ከኔ ወደዳችሁት ፓርት ግን ሌላ ሰው አሁን ማወራውን አሁን ምሰራውን ሌላ ሰው ያረገ ነው። ሶ ከዛ መርጣችሁ እኔን እንዴት አያችሁት? ወይም የምታደንቁት ዩቲዩበር እንደሱ በፊልዱ ላይ ያለ ብዙ ሰው ሊኖር ይችላል። ለምንድን ነው ያን ሰው የምታዩት? በጣም ዩኒክ የሆነ ፖቴንሻላቸውን ይጠቅማሉ። ያንዳንዱ ሰው ሚሊዮን ሰው ውስጥ አንተ ከሚሊዮን ውስጥ አንድ ነህ ማለት you are one thing ስፔሻል የሚያደርግ ነገር። ስለዚህ እዛ ላይ በጣም ፎከስ ማድረግ እንጂ ሰውን አነጻጽረ እሱ ከኔ ይበልጣል ከኔ ያንሳል እሱ ሰውዬም ራሱ እኮ የሆነ ታይም በጣም ካንተ አሁን ካለክ ፖቴንሻል በታች ነበር ያ የምታደንቀው ሰውዬ ማለት ነው። አሁን ራሱ አንተ ጋር ያለክ ፖቴንሻል እሱ ጋር ያኔ ቢኖር እሱ እስከ የትም ድረስ መሄድ ይችላል። ግን አንተ እሱ ማንም ሰው በነበረበት ሰዓት ያልነበረውን ስኪል ይዘህ አሁንም ቢሆን እሱን ኮምፔር ታደርጋለህ ከሱ ጋር። ስለዚህ ኮምፓሪዝን በጣም ሜንታሊ ፉር ሃቢት እንዲኖረን ያደርጋል። ሌላኛው አንድ ሰው መጥቶ እኛን እንዲያድነን መጠበቅ። እንዲያድነን ስላችሁ ምን ማለት የመሰላችሁ? መጥቶ እናንተ ሞቲቬት እንዲያደርጋችሁ መጥቶ እኛን የሆነ እንደምትችል መጥቶ እንዲነግራችሁ በጣም እንደሚኮረባችሁ እንዲነግራችሁ እና በጣም በቃ እናንተ ፖቴንሻላችሁ የሆነ ሱፐር ሂሮ እንደሆናችሁ መጥቶ እንዲነግራችሁ መጠበቅ ጋይስ በጣም አናዘር ሌቭል በጣም ሳይኮሎጂካሊ እናንተን ሜንታሊ ፑር የሚያደርጋችሁ ነገር ነው። ሰው መጥቶ አንተ እኮ በጣም ታውቃለህ አንባቢ ነህ ለ5 ዓመት አንብበ ሰው መጥቶ አንተ አንባቢ ነህ ካላለ አንባቢ መሆንን ራሱ ምንም ለአንተ ሴንስ አይሰጥም። እንደዛ አይነት ኤክስፔክቴሽኖች አሉ። በጣም ሀብታም ሆናችሁ ራሱ ወይም በጣም ብር ያገኛችሁ ሰው አንተ እኮ ሀብታም ነህ ካላለ በስተቀር ሀብታም ወይም ብር እንደምታገኙ ለራሳችሁ ራሱ ሴንስ አይሰጥም። ለምን? የሆኑ ነገሮችን ከሰው እንጠብቃለን። የሆኑ ነገሮችን የሆነ ሰው እንዲለን እንፈልጋለን። መጥቶ እንዲላችሁ፣ መጥቶ እንዲያደንቃችሁ፣ መጥቶ እንዲኮራባችሁ፣ መጥቶ የሆኑ በጣም ቆንጆ ቃላቶችን መርጦ ተጠቅሞ እናንተን እንዲያስደስት ትፈልጋላችሁ። ወይም መጥቶ ብር ሰጥቶ ካሜራ ሰጥቶ ከዛ ላይቲንግ ሰጥቶ ያን ሁሉ ሰጥቶ ዩቲዩብ ወይም መጀመር የምትፈልጉትን ኮንቴንት መጀመር ትፈልጋላችሁ። እና የተለየ ይሄ ኤክስተርናል ማቴሪያል የሚባል አለ። ተማሪ ከሆናችሁ ኤክስትሪም ጋላክሲ የተለያዩ መጽሐፎችን ሁሉ ማቴሪያል አሟልቶ ትምህርት ቤት ኢቭን መግባት እንፈልጋለን። ያ ጋይስ ይሄ አዲሽናሊ ሰፖርት የሚባለው it is only አዲሽናል ነገር ብቻ ነው። እጃችን ላይ ያለውን ነገር ፖቴንሻሊ አንጠቀምም። ኢቭን ራሱ አሁን 12ኛ ክላስ ተማሪ ከሆናችሁ ብዙ ማቴሪያል ከሌላችሁ ኢቭን የትምህርት ቤቱ ቴክስት ቡክ ካላችሁ በቂ ነው ኢንትራንስን ለመስራት ማለት ነው። ኢቭን የትምህርት ቤቱ መጽሐፍ ከሌለ አስተማሪ እያንዳንዱ ክላስ ውስጥ የሚያስተምረውን ቃላቱን የሚጽፈውን ኖት በደንብ አድርጋችሁ ከያዛችሁና በደንብ ታነቡ ከሆነ እሱን ደጋግማችሁ ጋይስ ኢንትራንስን ኤስ ማታረጉበት ወይ የለም። ስለዚህ አንድ ሰው መጥቶ እጁን ዘርግቶ እናንተን እስከሚያወጣ ድረስ አትጠብቁ። ለራሳችሁ ወይ ፈልጉ፣ ክሪቲካል ሁኑ። ይሄ በ21ኛው ሴንቸሪ ላለው ጄን ዜድ ጄነሬሽን የምነግረው ነገር ነው። በገባችሁበት ቦታ የትም ይሁኑ የትም ኦፖርቹኒቲ እድሎችን ፈልጉ። ዛት ኢዝ እኛን ሊያሳድገን የሚችል እንጂ አንድ ሰውን መጠበቅ ሜንታሊ ፉር ሃቢት እንዲኖረን ያደርጋል። በጣም በአእምሮ ደሃ እንድንሆን የሚያደርገን ነገር ነው። አንድ ሰው መጥቶ ሴቭ እንዲያደርገን መጠበቅ። ሌላኛው ደግሞ ምንድነው? እቅድ አለማውጣት ነው። ሜንታሊ ፉር ማለት ኢትስ አልዌይስ ሜንታሊ ፉር ማለት ነው። ሜንታሊ ፉር የሚያደርገን ነገር ደግሞ ምንድነው? ይሄኛው ነው። ፕላን። በዚህ ሳምንት እቅድ አወጣችኋል? ምን አይነት እቅድ ነው ያወጣችሁት? እስከ መቼ የሚሰራ እቅድ ነው ያወጣችሁት? ሾርት ተርም እቅድ ነው? ሎንግ ተርም ነው ወይስ እንዴት ነው? እቅዳችሁ ስፔሲፊክ ነው? ሜጀር የተደረገ ነው ወይስ ዝም ብላችሁ በዚህ ሳምንት ይሄን ዝም ብላችሁ ቱ ዱ ሊስት ነው ያወጣችሁት የዚህን ሳምንት? ስለዚህ ሁላችንም እንደዛ ተብለን ስንጠየቅ ምንም ሐሳብ የለንም። ለምን? እቅድ የለንም። ሳምንቱ ላይ ያቀድነው በዚህ ሳምንት እናደርጋለን ብለን ያሰብነው አንድም እቅድ የለም። ያ ነገር ደግሞ ምን ያደርገናል?
በሳምንት ውስጥ ምን አይነት ነገሮች እየሰራን እንደሆነ አናውቅም። ሞስት ኦፍ ዘ ታይም በሳምንት ውስጥ ፎከስ ማድረግ ያለብን ምን እንደሆነ አንደርስታንድ አናደርግም። ሶ ወዴት እንሄዳለን? መኖር የምንፈልጉ በጣም የሆነ ሪች ላይፍ ነው፣ ግን ያለን ሀቢቶች ምንድናቸው? በጣም ፑር ላይፍ ነው። ምክንያቱም ፎከስ የምናደርገው ምንም ነገር የለም ፕላን ከሌለ። ዛሬ ይሄን አደርጋለሁ ብለን የሆነ ነገር ስናደርግ ነው የምንለው። ዛሬ ይሄን አደርጋለሁ ብለን ያኛውን ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ ያልን ነው የምንለው። ስለዚህ ብዙዎቻችን ፕላን የለንም። እስኪ ራሳችሁን ጠይቁ። በዚህ ሳምንት በጣም ፎከስ ማድረግ የምትፈልጉት ማለት ፎከስ ማድረግን ካለባችሁ ምን አይነት ነገሮች ላይ ነው ፎከስ የምታደርጉት? እሺ ያ ነገር ላይ ስንት ሰዓት ነው ፎከስ የምታደርጉት? በአንድ ሰዓት፣ 2 ሰዓት፣ 3 ሰዓት ነው ወይስ ስንት ሰዓት? እና ፎከስ ካደረጋችሁ ያን ነገር በሳምንት ስንቴ ነው የምታደርጉት? 3ቴ፣ 2ቴ፣ 1ዴ? ወር ጠዋትና ማታ ብቻ ነው ወይስ ማታ ብቻ ነው ወይስ ቀን? መቼ ነው የምታደርጉት? ሶ ፕላን ማድረግ ማለት ለሳምንት ቢሆኑ በሳምንት እችን ነገር ሰራለሁ ብላችሁ የሆነ ነገሮችን ካስቀመጣችሁ ትንሿም ነገር ብትሆን ጋይስ ስትደጋገም በጣም ፓወርፉል ነች የምትሆኑ። ስለዚህ ብዙዎቻችን ሜንታሊ ፉር የሚያደርገን ነገር ምን መሰላችሁ? እቅድ አናወጣም። ወዴት መሄድ እንዳለብን እናውቃለን፣ ግን እዛ ቦታ የሚያደርሰን ፕላን፣ እቅድ፣ መንገድ የቱ ጋር እንደሆነ አይታየንም። ለምን? ፕላን አላወጣንም። ዛት ኢዝ ሜንታሊ ፉር የሚያደርገን ነገር። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ የወደዳችሁት ፖይንት የትኛው እንደሆነ ኮሜንት ሴክሽኑ ላይ እንድታስቀምጡልኝ ፈልጋለሁ። ይህ ቪዲዮ ለብዙዎቹ ጋር እንዲደርስ ስለምፈልግ ጋይስ ላይክ በማድረግ ይሄን ቪዲዮ ብዙዎቹ ጋር እንዲደርስ እንድታደርጉ ፈልጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ my hustle is my heritage. God bless the hustle. We are all going to win one day. See you soon.